ማህሌት በስተመጨረሻ ዳጣን ወጥመድ ውስጥ አስገባቻት። ከሚባለው በላይ መድብልም ተደበቀና እጅግ በጣም በሚያሳዝንና በሚገርም ሁኔታ ማህሌትና ዳጣ እያደረጉ ያሉትን በርቀት ካሜራ ደቅኖ እየቀረጻቸው ሳለ ዳጣም ደግሞ መድብል ባዘዛት መሰረት ማህሌትን ወጥመድ ውስጥ ለማስገባት ያለን አማራጭ ትልቁ ነገር ይሄ ነው። ዳጣ ምንም ነገር ብትልሽ ማህሌት የምትለውን አምነሽ ከመቀበልና እሺ ከማለት ውጭ ምንም አማራጭ የለሽም። ማህሌትን ልንበቀላት የሚገባው ትልቁና ብቸኛው መንገድ ይሄ ነው ብሎ ከሚባለው በላይ በጣም ደስ አላትና ዳጣም በመድብል ትዕዛዝ በኩል ሰተት ብላ ማህሌትን አገኘቻትና 1.5 ሚሊዮን ብር የተባለውን ተተቀበለች በኋላ ዳጣ እጅግ በጣም በሚገርም ሁኔታ ማህሌትን ሸምጥጣ ስትከዳት እነሱም ተናደዱና እንዴት ይሄ ሊሆን ይችላል? እኔ በፍጹም አምኜ መቀበል አልችልም። ማህሌት እኮ ከብዙ ፈተናና ስቃይ በኋላ እያንዳንዱ ያደረገቻቸው ነገሮች በሙሉ ማጋለጥ የምንችለው በዚህ መንገድ ነው ብሎ እውነታውን ተናግሮ ነበር። ዳጣም ከሚባለውና ከሚነገረው በላይ በጣም ደስተኛ የሆነችው መድብልን እንግዲህ ሰተት አድርጋ ወደምትፈልገው ወጥመድ ስላስገባችው በጣም ደስ ይላል። ዳጣ መድብል ከምንም በላይ ይሄንን ታሪክ ልትሸፍኝ የምትችው አንቺ ነሽ። ማህሌት ብዙ ነገር አሳጥታናለች። ብሩኬንም እንደዚህ እንዳይወልድ ያደረገችው በተመረዘው መርዝ ስለሆነ የሆነ ነገር ማድረግ አለብን። እኔማ ይህች አረመኔና ራስ ወዳድ ሰተት ብላ ከምለውና ከምናገረው በላይ ስታገኘኝ በጣም ተገርም ያለሁ። ያ ደግሞ ለእኔ በጣም ትልቅ ጥያቄ ፈጥሮብኛል። ስለዚህ እድሜ ልኬን መቃጠልና እድሜ ልኬን መሰቃየት አልፈልግም። ስለዚህ ምንም ቢሆን ምንም እያንዳንዱ እየሆነ ያሉትን ነገሮች በሙሉ መጋፈጥ ትልቅ ነገር ይፈልጋል ብሎ አላት። ዳጣም እንግዲህ የማህሌትን ትዕዛዝ መጀመሪያ ላይ መድብል ትህትናን አለችበት ቦታ ላይ የሚያውቀው እሱ ስለሆነ ከነገርሽኝ ቆጥረሽ የማትጨርሽው ገንዘብ እድሜ ልክሽን የማታጨው እሰጥሻለሁ። ስለዚህ ምንም ብትይ ምንም እያንዳንዱ ለተፈጠረውና ለሆነው ነገር በሙሉ ከምትዩና ከምታስቢው በላይ ብዙ ዋጋና መስዋዕትነት የተከፈለለት ህይወት እሱ ብቻና ብቻ ነው። ያ ካልሆነ ደግሞ ትልቅ መስዋዕትነት ትከፍያለሽ። አየሽ፣ እያንዳንዱ የሆነውን ነገር አምኖ መቀበል የግድ ጥናትና ጥበብ ያስፈልጋል ብሎ መድብል ተናገረ። ማህሌትን እንግዲህ አንገቷን አንጠልጥሎ እንደዚህ ሊያደርጋት የቻለው በዳጣ በኩል ነው ማለት ነው። ዳጣን መንገድ ላይ አግኝታ መድብል እንግዲህ ትህትና ያለችበትን ቦታ ላይ የሚያሳየን ከሆነ ላንቺ ቆጥረሽ የማጨርሽው ገንዘብ እሰጥሻለሁኝ በሚል ተልካሻ ሀሳብ ወጥመዷ ውስጥ አስገብታታለች ማለት ነው። በጣም የሚያሳዝንና የሚያሳፍር ነው። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የአዜቲው ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የምሳሌ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድ ቤተሰቦቼ በጣም አመሰግናለሁ። ሌላውና ትልቁ ነገር እንግዲህ ከሚባለው በላይ እያንዳንዱ የተፈጠሩት ነገሮች በጣም ልብ ሰባሪና አሳዛኝ ነገር ሆነዋል ማለት ነው። ዳጣ ማህሌትን ታገኘቻት በኋላ እየፈራችና እየተንቀጠቀጠች ወደ ቤት ሄዳ ማህሌትን እኛ ሰፈርና አካባቢ እንዳገኘኋት ልንገራችሁ ብዬ ነው ብላ ስትል ቅድስትና መድብል ከሚባለው በላይ ደነገጡ። መጨረሻ ላይ ደግሞ እንዴት እንደዚህ ሊሆን ይችላል? ምንም ቢፈጠር ምንም እያንዳንዱ የሆነው ነገር ዋጋና መስዋዕትነት ያስከፍላል። ዳጣ ምን አባቷ ብላ ነው ማህሌተኛ ሰፈር ላይ የመጣችው? ደግሞ ምን አስባ ነው ብሎ ሲጠይቃት ያሰበችውን እቅድና አላማ ዘርግፋ ስትናገር መድብል በጣም ነው ደስ ያለው። ዳጥዬ እኔ ድጥድጥ
በጣም ሽልማት ላንቺ ያስፈልግሻል። አሁን ምርጥ ታሪክ ነው የሰራሹ ብሎ መድብልን በደስታ አጨበጨበላት። ቅድስት ግን የብሩኬ እንደዚህ መሆን በጣም ግራ አጋብቷት ደንግጣለች ማለት ነው። መጨረሻ ላይ ምን ይሰማት ይሆን? መድብል አንተ እየቀለድክ ነው ያለሁ አይደል? አሁን ማህሌት ደግሞ ወደ ህይወታችን ተመልሳ የመጣችው ሰው ልታጠፋ ነው። በቃ የቀራት ይሄ ነው። ይህንን ቤተሰብ ሁላችንንም ሳትጨርስ እሷ በሰላም እንደማትኖር ማወቅ መቻል አለብን። ስለዚህ እባክህ እባክህ እያለች ለመነችው። እሱም ደግሞ ቅድስት አሁን ይሄ ትልቅ እቅድና መስፈርት ነው። እንዴት ይሄን ነገር ላበላሸው እችላለሁኝ? በራሷን በራሷ ልትገባ ነው። ስለዚህ እባክሽ ረፊ ብሎ አላት። ወደ ብሩኬ ጋር ሄደችና ብሩኬን እንዴት እንደምትወደውና እንደምታፈቃቅረው ልትስመው ስትል ኤዱ መጣችና ኦ በጣም ይገርማል። ኤደን ያለችበት መንገድ በጣም ከባድ ነው። ስለዚህ ምንድን ነው እየተካሄድብን ያለው? እኛ ቤት ከለለንና ሰው እየጠበቃችሁ እናንተ መሳሳም ጀመራችሁ እንዴ ብላ አለች። እሱም ከሚባለው በላይ ብሩኬ መናገር ቢያቅተውም በአይኑ ኤደንም ብዙ ነገር አላት። ቅድስት ደግሞ ምን ችግር አለው እኛ ብንሳሳም ባልና ሚስት አይደለን እንዴ? ደግሞም ምንም የሚያስደብቅ ነገር የለም እያለች ራሷን ነጻ ለማውረግ ብዙ ጥረት አደረገች። መጨረሻ ላይ ግን ቅድስትና ብሩኬ ካቋረጡበት መቀጠል ጀመሩ። መድብል ወደ መኝታ ክፍል ሆኖ እያንጎራጉርና እየዘፈነ ነበረ። ከዛ ኤደን ወጣችና ከመኝታ ክፍሏ በር ላይ ተለጥፋ ማዳመጥ ጀመረች። አለም የቅድስት እህት ደግሞ አልጋዋን እያነጣጠፈች የመድብልን ድምጽ ስትሰማ ራሷን መቆጣጠርና ስሜቷን መቆጣጠር አቅቷት ሰተት ብላ ወደ መድብል ክፍል ሙዚቃውን ማዳመጥ ጀመረች። ኤደን በጣም ተናደደች። እች ጉደኛ ደግሞ ምን ፈልጋ ነው የመድብልን ድምጽ እየሰማች ያለችው? ይሄማ በፍጹም ሊሆን አይችልም እያለች መቃጠልና መናደድ ጀመረች። ከዛ በመቀጠል ደግሞ ራሷን በራሷ እንትን ማለት አቃታትና ቆይ አንተ ምንድን ነው የምትለው? ኤደን ምን ልታደርጊ መጣሽ እኔ ክፍል? አይ አረ ምንም፣ ስትዘፍን የነበረው ሙዚቃ በጣም የምወደው ነበርና ደግሞ ድምጽ ምን ያክል እንደሚያምር ራሴን መቆጣጠር አቅቶኝ ነው ወደ መኝታ ክፍል የመጣሁት አለች። ቆይ ጤነኛማ አትመስልኝም። አሁን ቀስ ብለሽ ክፍሉን ለቀሽ ውልቅ በይ ብሎ ሲላት ደነገጠችና አይ እንዲህማ ሊሆን አይችልም፣ ምንም ቢፈጠር ምንም እያንዳንዱ የሆኑት ነገራቶች በሙሉ ከባድና አደገኛ ህይወትን ይዘው መጥተዋል። ስለዚህ ይህ ነገር ደግሞ በጣም አስጊና አስፈሪ ነው ብሎ ማሰብ ጀመረ። ቅድስት እንግዲህ እህቷ ቁጭ ብላ እኔ ምልሽ ቅድስቴ፣ እኔ አክስት መሆን እፈልጋለሁኝ፣ በቃ ውለጂ ብላ ስትላት እንዴት ብዬ ነው የምወልደው? ሰውየው እንዴት እንደሆነ አይታይሽም እንዴ አለቻት። ብሩኬ እኮ አሁን ላይ የመውለድ እንትን የሚችል አይመስለኝም ብላ ስትል ደነገጠችና ስትከራከር እያለ መድብል በር ላይ ተለጥፎ እየሰማቸው ነበር። ይሄን ነገር ስትናገር በጣም ነው የደነገጠው፣ ራሱን መቆጣጠር ሁሉ እስከሚያቅተው ድረስ። መጨረሻ ላይ ግን ወደ ውስጥ ገባና ቅድስት እና ሰላም አይደላችሁም እንዴ ብሎ ሲጠይቃት አይ ሰላም ነን፣ ምግብ ታምጣልህ ኤደን ብላ ስትል አይ እኔማ ወደ መኝታ ክፍል በላሁኝ። ይሄ ነገር እንዴት ነው? ምግብም ወደ መኝታ ክፍል መምጣት መንከባከብ ተጀመረ እንዴ እያለች መቀወጥ ጀመረች ማለት ነው። ወይዘሮ ማህሌት እንግዲህ አቶ ካሌብ በተደጋጋሚ ደውሎላት ሰተት ብለሽ ዛሬውኑ ትህትና ያለችበትን ቦታ የሚጠቁሚ ሰው ካላመጣሽ እመኒ መቼም ይፈጠር መቼም ከምትዩና ከምታስቢው በላይ ብዙ ችግሮችን ብዙ ነገሮችን አምኖ
መቀበል ቢያቀት እንኳን መረዳት መቻል አለብን። ስለዚህ ራስሽን እያስታወልሽ ስሪ ብሎ ሲላት ታሬ እሷም ደግሞ መድብል ይደውልና ስሜ ማህሌት ይሄ ስራ ቢያመልጥ ይሄ ስራ ምክንያት አምጥተሽ ብትደረደሪ በፍጹም አልቀበልሽም። ምክንያቱም እኔ መድብል ነኝ፣ ልትሸውጅኝና ልታታልልኝ እንዳትሞክሪ ብሎ አላት። እንዴት እንደዚህ ትላለህ? ምንስ ቢፈጠር ምንስ? እኔ የምችለውን ያክል እያደረግኩ ነው አለቃ። ግን እኮ እኔ ሴት ነኝ። መድብልን ብቻዬን መፋለም ለእኔ ከባድ ነገር ነው። እመነኝ፣ ዛሬውኑ ደግሞ የሆነ ነገር ማግኘት እንዳለብን ይሰማኛል አለች። ዳጣን ካገኘቻት በኋላ እንግዲህ በውሉ ከተስማሙ በኋላ ማህሌትን በጣም ደስ አላትና ዳጣን በዚህ ገንዘብ ያክል እሺ ትለኛለች ብዬ በፍጹም አላሰብኩም ነበር። እሺ በማለቷ በጣም ተገርም ያለሁኝ። ስለዚህ አሁን ላይ ማድረግ ያለብኝ ትልቁ ነገር ወደ አለቃ ደውዬ ማሳወቅ ነው አለች። ጀብድ እንደሰራ ሰው ወደ አቶ ካሌብ ጋር ስትደውል ስልኩ ማያነሳምና ሪከርድ ያደረገችለት። ሪከርዱንም ደግሞ ከሚባለው በላይ መቋቋም አቅቷት የነበረችው ጉደኛ አናቷን እንደሚበትነውና መሞቻ ጉድጓዷን እንደው እየቆፈረች መሆኑን ካሌብ እየነገራት ነው። ታሬም እንግዲህ ራሷ ማህሌት የሚመጡትን ችግሮች እንድትጋፈጥ እንትን ብሏታል። መድብል እንግዲህ ወደ ካፌ ቁጭ ብሎ እየጠጣ ቡና ሳለ ዳጣን ሲያት ዳጣ የኔ ድጥ እያለ ጨዋታ ከሚባለው በላይ ጨምረዋል አብረው። እሷም ደግሞ የት እንደነበርኩኝ እንድነግርህ ከፈለግ ጋብዘኝ በላ ስትለው እሱ ደግሞ አትጨማነቂ፣ እኔ እኮ ታላቅ ወንድምሽ ነኝ፣ እመኔኝ። እዛ ናታን ጋር ነው አይደል የምትሄጂው? ስታዩት ጥሩ ልጅ ይመስላል። እመኔ ግን አንቺና እሱ ተስማምታችሁ እግሬ ላይ ተደፍቶ ለምኖ በክብር እንዲያገባሽ እንጂ ወንድ ልጅ እንዲወደኝ ብለሽ ራሱ እስከሚወድሽ ሳይነግርሽ እየሄድሽ መንጠባረር የለብሽም። የወንዶችን ባህሪ እኔ ነኝ ጠንቅቄ የምነግርሽ ብሎ አላት ማለት ነው። እሺ እውነትህን ነው መድብል፣ እንደዛ ታረግልኛለህ እያለች በደስታ ላይ ሆና መድብልን እንትን ማለት ጀመረች። እሱም ደግሞ አዎ እመኒ ይህንን ማድረግ አለብሽ ብሎ አላት። መድብል አሁንም እንግዲህ ወደ ቤት ሲመለስ ኤደን ሰውነቷን ቅባት እየተቀባች ነበርና በር ላይ ተለጥፎ ማየት ጀመረ። ወዴት እየሄደ ነው? ጸጉሩን ገብቶ ማበጣጠር ጀመረ። እሷም ተመልሳ መታ ወደ መድብል ክፍል ቅድም የጀመርከውን ወሬ እንድትጨርስልኝ ይፈልጋለሁ። ቆይ አንተ ሰው ችግርህ ምንድን ነው? እዚህ ቤት ከመጣሁ ጀምሬ ያለህ አመለካከት፣ ሁኔታህ ምንም ደስ አይልም። ይሄ ደግሞ ትልቅ ጦስ የያዘ ይመስላል። ንገረኝ፣ ምንድን ነው እቅድህ እያለች አለችው። እሱም ደግሞ ምንም አይነት እቅድ እንደሌለው በፍጹም ክፋት እንዳላሰበና ለእንግድነት የመጣሽበትን ጊዜ በደንብ ተጠቅመሽ ለፊ ብሎ ነው ያላት ማለት ነው። ኤደን አሁንም የቅድስት ነገር እያሳሰባት ይገኛል። በተለይ ከብሩኬ ጋር በእንደዚህ አይነት ሁኔታ ቀጥላ ነው እንዴ ልጅ የምትወልደው እያለች ስለ እህቷ ጉዳይ እየተጨነቀች ትገኛለች። መጨረሻው ምን ይሆን? በቀጣይ ፓርት በጉጉት የምናየው ነው። እስከዛው ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።